የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከኢዜአ ጋር ባደረጉት ቆይታ በኮሪደር ልማቱ የከተማዋ ቅርሶች ታድሰው ለአገልግሎት ክፍት እንዲሆኑ ተደርጓል ብለዋል። በመዲናዋ በበርካታ ቦታዎች የሚገኙ ቀደም ሲል ቅርስነታቸው ያልተለዩና የማይታወቁ ቅርሶች ጭምር ተለይተውና ታድሰው ለቱሪስት መስህብ ክፍት መሆናቸውን አስታውቀዋል። በመዲናዋ በፒያሳ በ4 ኪሎ በቸርቸር ጎዳናና ማዘጋጃ ቤት አካባቢ የሚገኙ ቅርሶች መጠገናቸውንና ለጎብኚዎች ክፍት መደረጋቸውንም ከንቲባዋ ላብነት አንስተዋል። የሀገር ውስጥና የውጭ ጎብኚዎች ቅርሶችና ታሪካዊ ቦታዎችን ለመጎብኘት እየመጡ ስለመሆናቸውም አብራርተዋል። የተደበቁ ቅርሶች ተጠግነው ጥበቃ እንዲደረግላቸውና የአስተዳደር ስራው እንዲጠናከር መደረጉንም አክለዋል። ኮሪደር ቅርሶችን ጭምር በደንብ አስተዋውቋል። የትኛው ቅርስ ነው የት ቅርስ አለን የሚለው ጭምር ለብዙዎቻችን ያስተዋወቀን። ብዙ ሰዎች በልምድ ሲነሱ የነበሩትን ነው በተለያየ ቦታ ላይ የሚያነሱት። ነገር ግን በርካታ ቦታዎች ላይ የቅርስን መስፈርት የሚያሟሉ ቅርስነታቸው ያልተነገረላቸው አቧራ የለበሱ የማይታወቁ በዚህ በኮሪደር ልማት አጋጣሚ አቧራቸውም ተራክፏል፣ ታድሰዋል፣ የተጎዳ አካላቸው ክፍላቸው ተጠግኗል፣ እንዲተዋወቁ ተደርገው ለአገልግሎት ከፍቶ ሆኗል፣ ለቱሪስት መስህብ ከፍቶ ሆኗል። ከንቲባ ወይዘሮ አዳነች አቤቤ እንደገለጹት የኮሪደር ልማቱ የከተማዋን ዋና ችግሮች በመቀነስ ረገድ የጎላ አስተዋጽኦ እያደረገ ይገኛል ነው ያሉት። የከተማዋን አረንጓዴ ሽፋን መጨመር፣ የትራፊክ ፍሰት ማሻሻል፣ የመኪና ማቆሚያ እጥረት መቀነስ እንዲሁም የትራፊክ አደጋን ከመከላከል አንጻር የተገኙ ለውጦችን ጠቅሷል። በኮሪደር ልማቱ የመሰረተ ልማት ተቋማት በቅንጅት ሰርተው ውጤታማ መሆን፣ በፍጥነት ጀምሮ መጨረስ እንዲሁም ከሳምንት እስከ ሳምንት ለ24 ሰዓት መስራት እንደሚቻል ያመላከተ ብለውታል። የኮሪደር ልማቱ ቆርጠን ከሰራን ምንም ነገር ማሳካት እንደሚቻል ያሳየ ነው ብለዋል። ልማቱ ለውጥ ለማምጣት የባህል ለውጥ ማምጣት ይጠይቃል፣ ጊዜ ይፈጃል የሚለውን አመለካከት የቀየረ ነው ሲሉም ተናግረዋል። በሌላ በኩል የከተማ ወንዞች ተፈጥሯዊ ማንነታቸውን አጥተው ከጸጋነታቸው ወደ አደጋ ማድረስ ተቀይረው እንደነበር አስታውሰዋል። የወንዞች ምንጮች መድረቃቸውና የተፈጥሮ ውሃቸው ማጣታቸውና የመጸዳጃና የጎርፍ ፍሳሽ ማጠራቀሚያ መሆናቸውን ነው ከንቲባዋ ያብራሩት። በወንዞች ዙሪያ የሚኖሩ በርካታ ሰዎች በብክለትና በጎርፍ አደጋ ሳቢያ ጤናቸው ተቃውሷል፣ ሕይወታቸው ተቀጥፏል ብለዋል። ከንቲባዋ እንደገለጹት እነዚህን ችግሮች በማየት ወንዞችን ከአደጋ አድራሽነት ወደ ቱሪስት መዳረሻነት እንዲቀየሩ እየተሰራ ነው ያሉት። በአሁኑ ወቅት በመልማት ላይ የሚገኙ ወንዞች ላይ መሰረታዊ ለውጥ የሚያመጡ የመሰረተ ልማት ስራዎች ተከናውነዋልም ብለዋል። የወንዞች ዳርቻ ለቱሪስት መዳረሻ ገቢ ማስገኛ እንዲሁም የመዝናኛ ቦታዎች እንዲሆኑ እየተሰራ ስለመሆኑም ጠቅሷል። አሁን መሰረታዊ ለውጥ ያመጣ ነው በጀመርናቸው ላይ የፍሳሽ ስርዓቱ ተዘርግቷል። ወደ ወንዝ እንዳይገባ ከዋናው የፍሳሽ ማጣሪያችን ከአቃቂና ከአራብሳ ፍሳሽ ማጣሪያችን ጋራ ከብዙ ቦታ ላይ ወደዛ እንዲገባ የማድረግ ትልቅ መሰረተ ልማት ነው የተሰራው።